የታመንኩት እኔ ነኝ፣ የተቸገርኩት እኔ ነኝ። ሌላ ጣልቃ እየገቡ ለቲክቶክ ለብር ለጊፍት ተብሎ ልጆቿ እንዲህ ናቸው ልጆቿ ላላችሁት ነገር በልጅ እንዳይታገዱ እሺ ፊት ለፊት። ስለዚህ አሁን ወሬ ወሬ አይደለም ማናፍሰው እኔ እየኖርክ ያለሁትን ነው ማወራው። ግን ወረኞች ደግሞ የሰውን ወሬ ይዘው ነው እያናፈሱ ያሉት። ስለዚህ ፊት ለፊት ዳይሬክት እኔ መጠየቅ የሚፈልግ ሰው አሁን ይጠይቀኝ። እኔ መልሽ ብላል መልስላለሁ። በተረፈ በሷ ጊፍት ወሰርሽ በፍጹም የኔ ቤተሰቦች ይነግሯል ይመልሱልሃል። እኔ በሷ መጀመሪያ ቆሜ ያለቀስኩት እኔ እኮ ነኝ። እኔ ሶፊ እናት እንዴት ትበደላለች? እናት እንደዚህ ሄጄ እሷን እንዴት ያንን ቃል ካፍሻ ወጣሹ? ምን ነው ያንን ቃል ባላልሽው ስላት ውሸት ልናገር ወይ ስትለኝ ቢሆንም መውረድ ነበረብሽ አልኳት። እኔ ነኝ ልንገርክ። ከዚህም ሳዳምጥ ለኔ ያልጣመኝ ነገር እውነቱን የሚያውቀው ልንገርህ ሙስጠፌ ኡስማን አላህ ነው የሚያውቀው፣ ፈጣሪ ነው የሚያውቀው። እኛ አብራቸው አልኖርንም። መጡ፣ አወሩ፣ አዳመጥን። ከዛ ምላሽ ማን ነው የሚሰጠው? ህዝቡ ነው የሚሰጠው። ገባክ? እሷን የዛለት ማታን እናንተ ስንታረቅ 5 ሳንቲም አልወሰድሽም ስትለኝ እንዳልወሰድኩኝ ስለማቅ ነው። ገባክ? እኔ ከወሰድኩኝ እንዴት ወይኔ በእናትህ በሷ የተነሳ እርዳታ ቆሜያለሁ። ሰው እያዘነባት ነው ልንገርክ። ገባክ? እኔ አይደለም አሁን እዚህ ጋር እየከሰሱሽ ያሉት እንዳለ እዚህ ጋር የሚከሰኝ ሰው የለም። ልንገር ለህዝቡ ለመመለስ ያስኩትኝ እና እኔ እሷ የዛን ጊዜ ማታ ነግሬያለሁ። አትመጣም ቤትክ ብዬ ነግሬያለሁ እኮ አንተ ልብ ብለህ አላዳመጥከኝም። ሀናንን ከማስገባት ከፈለክ ሀናንን አስገባ። አንድ ሰው አውረድ ሀናንን ላስገባት ነው ችግር እና እኔ አትመጣም ብዬ ነግሬያለሁ። ለምን ብትጠይቀኝ ኖሮ የዛን ጊዜ ጥሩ ነበር። አልሰማኸኝም። እሷን ከሰዋታል። ስማችንን ሚዲያ ላይ አታንሺ፣ አንተ የልጆቿን ስም ስለሚያነሱ ነው የማትመጣው አንተ ጋር ብዬ እኮ ነግሬያለሁ። ለምን ልጆቹ ስማችንን አታንሳ፣ እርዳታው መቀጠል ትችላለች። ዛሬ ለምን ተበደልኩ ብላ ትመጣለች? እሺ እንግዲህ ሙስጠፌ እኔ አብራት አልኖር እኔ ያለው ሶፊ አንድ ነገር እኔ ቃል በቃል እንነጋገር። ይቀርታ እኔ ትላንት እኔ ጋር ከስርታይ ነበረ እንዴት ነሽ ደህና ነሽ ብዬ መልሼላታለሁ። ይቅርታ ሶፊ ጥያቄ ልጠይቃት ቆይ በእናትህ አትወጣ። በባለፈው ጥያቄ ስራ ነኝ ብላ ላጥ ብለውታለች። ሶፊያ አንቺ አታበኛ አታጠጪኝ። ስራት ያዥ እሺ። ስራ ነኝ ስልሽ ስራ ነኝ። ስራ ወጥቻለሁ። ሶፊ አንቺ የህዝብ ነሽ፣ እሷ ማሚ ካሁን በኋላ የህዝብ ናት። አንቺም የህዝብ ነሽ። ስለዚህ ሶፊ አዳምጪ። እስቲ ቆይ አንዴ ሶፊያ አንዴ ይቅርታ አድርጊልንና ጥያቄ ሊጠይቁሽ ስለሆነ ሁሉም የሚጠይቁሽን ጥያቄ በአግባብ መልሽላቸውና ብላ ወጣች አትበላ። እኔ ሌባ አይደለም ስራ ነኝ ስራ ነኝ ከስራ ወጣው ሐሳብሽን ቀጥ ሶፊያ አሁን አንቺ በቀናነት ለመረዳት ከሞከርሽ ላጥ ብላ ወጣች ማለት ቶሎ ብላ ወጣች ነው። ኦኬ ስራ ሞኝሽ አንቺ ለሌላ ሰው ምን ይመስላል መሰለሽ? ፈርቼ ወጣው ይመስላችኋል? ገባሽ? እንደዛ ብለሽ አስተካክለሽ ይረዳ በቃ ችግር የለም። አሁን ልንገርሽ አንቺ ይኸውልሽ ቤትሽ ከፍተሽ ስለ እናትየዋ ተቃራኒ ነበር ስታወሪ ነበር እንዳክጂ የምን አባቷ መረዳት እያልሽ ማለት ነው። ለዛውም ዲስሪስፔክት እያደረግሽ የአምስት ልጆች እናት ፕሊዝ ይሰማሻል። አትበይ እንደዚህ በእናትሽ ምን አባታቸው ያመጣሉ? አልሰጠም ያልኩት ሶፊያ ሜቢ ሶፊያ አንድ ነገር ላስረዳሽ። አንቺ ተናጋሪ ነሽ፣ ህዝብ ደግሞ አዳማጭ ነው። ገብቶሻል? ሰው ደደብ አይደለም እኮ ኢትዮጵያ ህዝብ ከስር ሆኖ እኮ ያይሻል አለ በቃ። ስለዚህ ይኸውልሽ 400,000 ብር ወሰደች በሷም ሲባል አንቺ ምን እንደምትመልሽ እስቲ እሱ መልሽ። እሱ ሌላ ነገር ነው። እሱ ስለማት አይደለም። እኔ ማውራው ስለ እናት ነው፣ ስለ እናት ነው። ስለ ሞት አገባኝ ተጠየቅሽ ነው ሶፊያ። ለምንድን ነው ቀስ ብለሽ ማትመልሺ? ችግርሽ አንቺ ትናደጃለሽ። ሰው ሲጠይቅሽ በስነ ስርዓት መልሺ። አስተካኪውና አዳምጬ መልስልሻለሁ ሶፊዬ። እሺ የሚጠይቁሽ በስነ ስርዓት አንዳንድ መልሽ። እኔ ነኝ የምጠይቃት ለመሰለው ኡስማንዬ እቤቷን ከፍታ የምን አባቷ መረዳት ነው? ይኸው እንደምታው እንደዚህ እንደምታወራው የምን አባቷ ደግሞ ለሷ አሁንም አትዋሺ ሶፊያ። እንዴ አንቺ ነሽ ስንኩን የገዛሽላት? አንቺ ነሽ የገዛሽላት? እሱ ሌላ ጉዳይ ነው። ሶፊያ የገዛሽው አንቺ ነሽ የገዛሽው። መናገር አይጠበቅብኝ ምን እንደረዳዋት ሶፊ ላንቺ እንግባባና ይቅርታ ይሄን ነገር ለመዝጋት እናት ናት። አንቺ ሴትዮ ስነ ስርዓት አድርጌ እናት አትነሽ። ስርዓት ያዢ ራስሽ ስርዓት ያዢ ሴትዮ ልክ አንቺ ትሆናለሽ። እድል ስጠኝ በእናትህ። ብዙ ጊዜ ጠይቄሃለሁ አልሰጠኸኝም። ቆይ ማንዬ ቆይ አንዴ ይኸውልሽ ይሰማል
ችግሩ አታስወራም። ኡስማን አታስወራም። አንድ ሰው ሀሳቡን አዳምጥሻለሁ። ዛሬም ነገም ቢሆን እውነት ካወራሽ አዳምጥሻለሁ። ብታወሪ አላስጨርሽኝም እኮ ሶፊያ። እኔ ለምን ዋሸው? እኔ አላቅሻለሁ። የታባቱ አላልኩም አትበይ። አላልኩም የታባቱ ነው ደግሞ አታስወራም እኮ ትንሽ ደቂቃ ሶፊ፣ አንድ ደቂቃ ስጫችልሽ። አንድ ደቂቃ ቤት ከፍተሽ እኮ ረጅም ሰዓት እኮ ስቶሪ ነው የምትዩ እንዴ? እኛ እኮ ቤት ከፍተን እኮ አናወራም ሶፊያ። እኛ ቤት ከፍተን አናወራም። ቤት የተከፈተ ቤት እየገባን አስተያየት እንሰጣለን ነው እንጂ ቤት ከፍተን አናወራም። ሶፊያ ጠቅለል አድርጋ ትመልሳለች። ሶፊዬ አንዴ እንድትገላገይ ጠቅለል አድርገሽ ለመመለስ ለሁሉም ግልጽ ልንገርሽ፣ የገባ ሁሉ ሶፊ ከሚል አንዴ ጠቅለል አድርጎ ለማውስጣት እኔ አሁን እንዳንድ ጋዜጠኛ የሁሉንም አድቫንቴጅ ይይዝና እንዳንድ ጋዜጠኛ ተረከርግቼ ሁሉንም መልስላችኋለሁ። እሺ ኡስማን ንገረኔ፣ አዳምጪውና ኔጌቲቭንም ፖዚቲቭንም አዳምጪውና ለምሳሌ እህታችን የምትጠይቅሽ ጥያቄ ሶፊ አንቺ ቤት እየመጡ ልጆቹ የሚሆን ነገር አለ የሚጠይቁሽ ጥያቄ አንድ ላይ ጠቅለል አድርገሽ ትመልሽላቸዋለሽ። ሶፊዬ ቀጥይ። ያ እሷ በልጆቹ ሳይድ ነበረች። እሱ የራሷ መብት ነው። ገባ አይደል? ግን ሴትዮዋን መርዳት የሚፈልገውን ሰው እንዳይረዳ ያስደረገች ዳይሬክትም ኢንዳይሬክትም እኔ በአይን ያየሁትን ነው የምነግርህ። 2000 ብር የራሷ ግሩፕ ውስጥ ያለች ልጅ ኦልሬዲ አውጥቻለሁ እባክሽን ይግባላት እያለቻት ሞቼ ይገኛለሁ መልሽ ወደ አካውንትሽ። ደግሞ ለሷ መርዳት ለሷ ምን ስንት የታመማለ ስንት እንትን ያለ እንዴ! እንደዚህ አይባልም። እናት ናት ሶፊያ። አሁን ቢሆን የሆነ ነገር እጅሽ ይኖርበታል ብዬ የምጠራጠረው አንደኛ ነገር ኡስማን ቤት በባለፈው እያወራን ያለ ቶሎ ብለሽ ገብተሽ አትመጣም፣ እርማችሁን አውጡ አትመጣም ምናምን አለሽ። ይሄ ማለት የሆነ ነገር ኮኔክሽን አለሽ ማለት ነው። ገባሽ አይደለ? እንደገና ደግሞ አሁን መዓዛ ደግሞ ያለችበትን ሁኔታ ልትገልጽ ለምን በእንጥልጥል ስለቀረ ልትገልጽ ከመግባቷ እስከ ዛሬ ድረስ እኔ ኡስማን ቤት መተሽ አይቻልም። ከዛ በኋላ ማለት ነው ሮጠሽ መጣሽ። አሁን መተሽ ሐሳብም ልትሰጪ ይሁን ምን ልትይ እንደሆነ አላውቅም። ለምንድን ነው እግር በእግር እየተከታተልሽ ሴትዮዋን እንደዚህ እንትን የምትያት? ይሄንን መልሽልኝ ፕሊዝ። አለቀ። ኦኬ ኡስማን ቤት አልመጣሽም ለምትይ ራስሽ መልስላት። ኡስማን መልስላት። መልስላት። በቀደም ነበር እኮ አዩ የሌለ እዚሁ ላስቋርጥሽ ብዬ ነው። አንድ በይ እሱ መልስና አንቺ ትጠይቂኛለሽ። አንድ በይ አዳምጪ ብዬ ነው። ትልቅ እናታ ሶፊ አንድ ላይ እንድትመልስ እህቴ ተናገሪና አንድ ላይ ሶፊ ጠቅለል አድርጋ ትመልስ። ለሁሉም መመለስ ሲሆን አንድ ላይ አንዴ ኤሚ ቀጥይ አይደለ ኦስማንዬ እኔ ልጠይቅ። እሺ ቀጥሉ ማለት እግዚአብሔር ይስጥልኝ። አመሰግናለሁ። ጠይቁ መጠየቅ ነው። ምን መሰለሽ ሶፊያ፣ እኔ በጣም ታመም ያለው ሴትዮዋን አለቃትን። እኔ መጀመሪያ በእግረኛው ሚዲያ ነው ያየኋት። ከዛ ደግሞ ከሀቡ ጋር ሶስተኛ ካንቺ ጋር ገብታ እኔ በእግረኛው ሚዲያ በጣም አልቅሻለሁ። ከሀቡ ጋር ልጅቷ የምትናገረው ሴትዮዋ የምትለውን ሰምቼ በተለይ 7 አይነት ስራ ሰርቼ አሳድጌ ስትል ሰራች ወይ ስትላት ሀቡ አዎ ብላ እንደገና እንደዛ ቃል ስትናገር አሞኛልና ሶስተኛ ጊዜ አንቺ ጋር ገብታ ደግሞ ተናገረችና ከዛ በኋላ የልጆቹን ጥግ ያዝሽ። እሺ ይሁን በቃ የምትናገር የነበረ ቃል ግን የወለድን ወልደናል ያልወለዱን ይወልዳሉና እናት ናት። ራሱም ለዛውም ራሷ ልጇ በሀቡ ቤት የመሰከረችለት ማለት የመሰከረችላት 7 ስራ እሳት ወጥ ቤት ወጥ ድግስ ሰርታ ልብስ አጥባ እንጀራ ተሸክማ እንዳሳደገቻቸው ራሷ መስክራ እያለ ለዚህች እናት ስታብጠልጥላት ለእናት ይቅርና ለአንድ ህፃን ልጅ ማይነው። እስቲ ራሴ ሰምቼሻለሁ እንትን ስትይ ለሆነች ያንቺ ገንዘብ መመለስ አለብሽ። ጭራሽ እቺ ሴትዮ መረዳት የለባትም። አትረዳም። ሙቼ እገኛለሁኝ። ደግሞ እኮ የሆነ ሰው ስም እየጠራሽ እኔ እንጃ አላቅም፣ ረሲቸዋለሁ ስሙን 100,000 ብር እንደዚህ አምጪ እያለኝ እኮ ነው። ደግሞ ይገኛል እያልሽ እየፎከርሽ ማንም ሰው አይረዳትም። አንቺም ገንዘብሽን መልሽ እያልሽ ስትፎክሪና ሴትዮዋን ስታጣጣያት እንደገናም እሱ እግዚአብሔር ያከብራታል ሴትዮዋን፣ እግዚአብሔር ያነሳታል ሴትዮዋን፣ ሰው እንዳዘነላት ሁሉ ማለት ነው። አንቺ ግን እንድትረዳ ጭራሽ አልፈለግሽም። የምትናገሪው ቃላት ለእናት ይቅርና ለእኩያም እንደዛ አይነት ለእኩያም እንደዛ አይባልም። ክብር አለው ሰውና
እኔ እንጃ በጣም አሞኛል። አንድ ቀን ብቻ አይደለም ተደጋጋሚ ገብቼ አንቺ ጋር እንደውም ጽፌልሻለሁ አስገቢኝ ብዬሽ አላስገባሽኝም። ምክንያቱም ለምን እንደዚህ ታረጊያለሽ ልልሽ ፈልጌ ነበር ማለት ነው። እና እናት ናት አንቺ አታግዥ እሺ። ለምንድን ነው ጭራሽ አትታገዝም እያልሽ የምትፎክሪው ስለምንድን ነው? ሰው እኮ እኔ ለምሳሌ እውነት ልንገርሽ እኔ ኤርትራዊ ነኝ። እኔ አላቃትም ሴትየዋ ልንገርሽ። እኔ ግን ኦስማን ብዙ ጊዜ አስገባኝ ብያለሁ ስለ ሴትየዋን ልናገር። አንቺ ቤት ግን አንድ ጊዜ ስትናገሪ ሰምቼ አስገባሻት። ከዛ በኋላ ግን በቃ ወደ ስድብ ብዙ ጊዜ ነው የሰማሁሽ። ጭራሽ አትረዳም እያልሽ ለዛውም እየፎከርሽ የምን ጥላቻ ነው? ሴትየዋ እኮ ያለችበት ቦታ ያለችበት ሁኔታ እኮ ማንንም ሰው እኮ የሚያውቀው ነው። በልጅ ሲገፋ በልጅ እንደዚህ ሲትደረግ እናት ልንገርሽ ሶፊ፣ እውነት ልንገርሽ ሶፊ፣ እናት ማለት የፈለገች ነገር ብትበድል 9 ወር በሆዷ ተሸክማ አምጣ ወልዳ 3 ዓመት በጀርባዋ ለተሸከመችው ከፀጉሯ እስከ ጽፍር እግሯን በወርቅ ብታጥቢያትም የሷ ዕዳ አይከፈልም። ጭራሽ አይከፈልም። ለዛውም አባታቸው ጥሏቸው ሄዶ ይህን ሁሉ ስራ እየሰራች ፌቷ ጥላሸት መስሎ ያሳደገች እናት እንደዚህ በልጆቿ ሳይበቃት በአንቺም ስትጠለጠል አሞኛል። እውነትም አሞኛል። አልቅሻለሁ። እያለቀስኩኝ ነበረ የምሰማሽ፣ ምክንያቱም የማደርገው ነገር ስለሌለ እና በጣም አዝኜብሻለሁ። ከወለድሽ ልጆች አሉሽ፣ ካልወለድሽ ደግሞ ትወልጂ። በሰፈር ነው ደግሞ ሁላችን እዚህ ያለን በሰፈር ነው ቁና እንሰፈራለን። በቃ ኤሚዬ ፈራጆች አይደለም። ፈራጅ እግዚአብሔር ነው። ኡስሚ ማሚን አስገባት። እኔ ቀየርኩበትን ዛሬ ቪዲዮ አሰማችኋለሁ። እሺ ጆሮአችሁን ክፈቱ እንዳዳምጡ። ከፍቼ ማለቀውን ቪዲዮ ዛሬ ይኸውልሽ ሶፊ፣ ይኸውልሽ ማዚ መጣለች እንዴ? አንድ ጊዜ በዚህ አጋጣሚ ወይ ጉድ ሶፊ አስተካክለሽው ነው እንጂ አንቺ አስተካክለሽው አንድ ጊዜ ልጠይቃትና ማዛ እኔ አስተካክለሽው ሶፊ ኖ እዚህ ጋር የሚዲያ ጥያቄ ነው። ሶፊ ጂሰስ I want pee ኡስማን እንዳታሸማቀቃት እሺ። በእናትህ እዚህ ጋር አንድ ጥያቄ ልጠይቃ አንዴ ሁላችሁም ይታርጉልን። እዚህ ጋር አሁን ሁሉም እዚህ ጋር እያመመው ያለው የማዘር ነገር ብቻ ነው። ማዘር እየተረድሩ ያለ እርዳታው ለምን ቆመ? የቤት ቻሌንጃችን ለምንድን ነው ያልተሳካው? ይሄ የኛ ጥያቄ ነው። አይ አብዛኛው ሰዎች ሶፊ ጥያቄ ጠይቁሻል። የሚጠይቁሽ ጥያቄ ማዛ እየተረዳች እያለ ለምንድን ነው የቆመው? ማዛ ጫና የገባባት ነገር ምንድን ነው? ትክክለኛ ጥያቄ ነው። ማዛ በግል ራሷ ታስረዳለች። እርቁ ትክክለኛ ነው አይደለም? እርዳታው ላይ ለምን አልመጣሽም? ደጋግመሽ ስንደውልሽ ጫና በዝቶብሽ ነው አይደለም? ላይቭ ላይ አለ ሁሉ ማስረጃ አለን። እኛ ከራሷም እንሰማለን። ሶፊ የምትጠይቅ ጥያቄ ትመልሻለሽ። ማዛ ቪዲዮሽን አብሪውና የፈለግሽውን ነገር ተናገር። ይኸውልሽ ዛሬ ይሰማል ይሰማኛል አባዬ ይሰማኛል። ይኸውልሽ የህግ ከለላም ከፈለግሽ ቤት አዘጋጅተንልሽ የህግ ከለላ በራሳችን እንሰጥሻለን። እሱ ችግር የለም። ህግ ደግሞ ቲክታክ ላይ እንዳትገቢ ሚዲያ ላይ እንዳትገቢ የሚል የኢትዮጵያ ህግ አንቀጽም ምንም ነገር የለም። እንደዚህ አይነት ህገ መንግስት የለም። ስለዚህ የምትጠየቁኝ ጥያቄ እርቁ የተፈጸመው ትክክል ነው ወይ? ለህዝቡ ሪል እንዲሆንለት ነው። እሺ እርዳታውስ የቆመው ለምንድን ነው? ቤቱ ቻሌንጅ ልንገዛልሽ የነበረ የቆመበት ምክንያት በልጆችሽ ነው ወይ? ለምንድን ነው የተባለው ነገር ግልጽ አድርገሽ ለህዝቡ አስረጂ። እስከመጣሽ ድረስ የህግ ከለላ ትፈልጋለች ወይ? እንዴት ነው ያለችበት ሁኔታ? የሚያስፈራት ነገር አለ? ግን ሁሉንም ትናገራለች። ስታወራ ያስታውቃል። ወደ ግራ ወደ ቀኝ እየዞረች ነው የምታወራው። እንደገና ሶፊያ ስትገባ ደግሞ በእውነት ነው የምልህ ጥያቄ ካላት በስርዓት በጨዋ ደም ትጠይቅ እንጂ ማሽማቀቅ አትችልም። ሶፊም እኮ ትጠይቃለች። ይሄ የህዝብ ጥያቄ ነው። ሶፊ የምትጠየቅበት ይኸውልሽ ሶፊ የምትጠየቅበት ጥያቄ የህዝብ ጥያቄ ነው። የህዝቡ ጥያቄ ምንድነው? መዓዛ ሚዲያ ላይ እየተረዳች እያለ ሲደወላት ነይ ተረጅ መጣችሁ ምንድነው? ሁለተኛ ነገር ደግሞ የተሰራው የእርቅ ቪዲዮስ ምንድነው? ነው ሐሳብ የምንሰጠው ከራሷ እንሰማለን። ቀጥ ማዝዬ እናት ይገለጽ ኦስማንዬ ማዛ ደግሞ እንትን ታድርግ ሳትፈሪ ይኸውልሽ ማዛ ሳትፈሪ ምንም ነገር ሳትፈሪ እኛ ከጎንሽ ነው። ምንም ነገር ሳትፈሪ አውሪ። ምንም የሚያስፈራ ነገር የለም። እኔ አልፈራም። አንዴ ኡስማን አንዴ ዳጊ የሚለውን አካውንት አስገባልኝ። እኔ ዝቅ ልበልና በእኔ ቦታ ዳጊን ያስገባት። እሺ
እሺ ሳቢ ሞዴሬት ነው እንኳን ሳቢ ያለሽ አይደለም። ቆይ አሁን ይኸውልህ ማዚ እድሉን እንስጣት በእናትህ ኡስማን። አሁን ሳትናገር ደግሞ ያስወጣታል ፕሊዝ። ማዚ ቀጥይ። አሁን እኔን ኡስማን እኔን ነው ልክ ጥያቄ መጠየቅ የሚፈልጉ ሰዎች ሁሉ ይግቡ እንዳይታገዱ። እሺ ፊት ለፊት ይኸው ወሬ ዘን ወሬ አይደለም ማናፍሰው እኔ እየኖርክ ያለሁትን ነው ማወራው። ግን ወረኞች ደግሞ የሰውን ወሬ ይዘው ነው እያናፈሱ ያሉት። ስለዚህ ፊት ለፊት ዳይሬክት እኔ መጠየቅ የሚፈልግ ሰው አሁን ይጠይቀኝ። እኔ አልፈራም። እሺ ውዶቼ አትጨነቁ። እነ ሰሚራ እነ ኡስማን እሺ በደሉ የደረሰብኝ እኔ ነኝ፣ የታመምኩት እኔ ነኝ፣ የተቸገርኩት እኔ ነኝ። ሌላ ጣልቃ እየገቡ ለቲክቶክ ለብር ለጊፍት ተብሎ ልጆቿ እንዲህ ናቸው ልጆቿ ላላችሁት ነገ በልጅ ይከፈላችሁ። ስለዚህ አሁን ቀጥታ የምናገረው ነገር ልንገራችሁ። ተናግሬያለሁ በፊት ሚዲያ ላይ እንደተናገርኩ ሚዲያ ላይ ቀርበን ይቅርታን ጠይቅ ተባብለናል። ሚዲያ ላይ እንነጋገር ተባብለናል። የጸጥታ ኃላፊው መበጥበጥ የለበትም ማለት ሚዲያ ላይ ተናገሩ ሂዱና እሺ ይቅርታ ልጠይቅ። መቼ ነው የተለቀቀው? የዛ ዕለት የቀረጸችው ነው ማለት ነው። ከኋላ አልጋ አለ። አልጋ የላትም ቤቷ ውስጥ ነው ያለችው። ሴትዮዋ ውሸታም ናት አለች ሶፊያ። ቤት ውስጥ አልነበርሽም አንቺ። ቤቴ ውስጥ አልጋ የለም። አሁንም ላሳይሽ ቤቴን አሁንም ገብቻ ሳይሻለሁ። በሬ ላይ ቆሜ ነው የማወራው። እኔ በልመና አላደኩም። የዛኔ 5 ህፃናት ይዤ የ2 ወር ህፃን ይዤ እኮ አልለመንኩም። እሺ አሁን እኮ ልጆች አድገዋል እኮ እኔ ለልመና የወጣው ሰው አይደለሁም። ሲጀመር አነጋገርሽን ጭንቅላትሽን አሰሪው። እሺ የፈለግሽው ደግሞ ግሩፕ ይዘሽ ግቢ። ተራ በተራ አስተናግዳችኋለሁ። እሺ ዛሬ አይምሮዬ ሲታመም ነው መሮሪያ ሳጣ ነው ልጆቼ በዚህ ልክ ሲያሳብዱኝ ነው እኔ ሚዲያ ላይ ወጣሁት። እሺ ለማኝ አይደለሁም እኔ የ2 ወር አራስ ልጅ ቱታ ሳጥብ የነበርኩ ነኝ። ድንች ስሸረችር እንጀራ ባናቴ ስሸከም የነበርኩ እናት እምወደስ እንጂ አንቺ ወሬ ለቃቅምሽ እዚህ ጋር ባለጌ ናት ወሸታም ናት ምናምን አትበይሽ አትበይ። 5 ልጅ ያሳደኩ ጀግና ነኝ። እሺ አንቺ እኔ ሞራሌን አትነኪኝም እንዲህ ብለሽ አሁንም ትበልሽልኛለሽ፣ ትጠይቅኛለሽ፣ እመልስልሻለሁ። ግን ስርዓትሽን ያዥ ስትናገሪ። ይኸውልሽ አላህ ብድርሽን ይከፍልሻል። ስርዓት ይዘሽ አውሪ፣ እንደ እናት አውሪ። ህፃናት ልጆችን ግሩፕ እያደራጀሽ ጓደኞቻቸውን እያደራጀሽ አንቺ ነሽ መድኃኒት ያስጀመርሽኝ፣ የግፊት መድኃኒት ያስጀመርሽኝ አንቺ ነሽ። በዛ ለሊት ታመሜ ነው መድኃኒት የጀመርኩት እኔ። ሌላ አንድ ነገር ልንገርሽ፣ እድሜና ጤና ይስጣችሁ። ዛሬ እዚህ ቦታ ላይ ቆሜ በኮንፈረንስ እንዳወራ ላደረጋችሁ ኢትዮጵያ ውስጥም ላላችሁ ውጭም ላላችሁት እጅግ ክብር አለኝ። አላህ ያኑራችሁ፣ እድሜና ጤና ይስጣችሁ፣ የወለዳችሁት ይባረክ። ተማሪዎችም ደግሞ ተባረኩልኝ። ትንንሽ ልጆች ማሚዬ እኛ በዚህ አጋጣሚ እኔ እዚህ ጋር ማስተላልፈው ከመዓዛ ጋር ቀጥሎ ሶፊ በዚህ አጋጣሚ በመዓዛ ጉዳይ ትጠየቂያለሽ። ዛሬም ነገም ከነገ ይቅርታ ወይ ማዚ አንዴ እዚህ ጋር ለሶፊ ማስተላልፈው ነው መልእክት። ሶፊ በመዓዛ ጉዳይ ትጠየቂያለሽ የምልሽ አንድ ነገር ከዚህ በፊት በይቅርታ በተለያየ ነገር ተላልከናል። ሶፊያ ትጠየቂያለሽ የምልሽ ጥያቄ ምንድነው? የምትጠይቅሽን መዓዛ በትክክል ከመዓዛ ጋር ትመላለሳላችሁ። ሶፊ ግዴታሽ ነው። ለምን ይሄ ህዝብ ሁሉ አንቺ ላይ ምክንያት እኔ ይኸውልሽ መዓዛ የሷ ልጅ መታ ረብጣ ጊፍተሮችን ስታወርድልሽ አይቻለሁ። ለምሳሌ የመዓዛ ልጆች አንቺ ቤት የአገር ጊፍት ሲያወርዱ የመት ጊዜ እኔ የገባው ጊዜ፣ ሁለተኛ ነገር ደግሞ ከዚህ በኋላ መዓዛ እናንተ ቤት አትመጣም የሚል ድምጽ ሁሉ አስተላልፈሻል። ለምንድን ነው ይሄ ነገር የመጣው? ይሄ የህዝብ ጥያቄ ነው። ይሄን ጥያቄ ደግሞ ስራ አለብኝ ብለሽ ሳትወርጂ በትክክል በመዓዛ ቤት ሁለታችሁም ቁጭ ተብላችሁ አንድ ደግሞ አለ። ይኸውልህ ሶፊያ ያደራጀቻቸው ልጆች ኔትወርክ ነው የሷ ኔትወርክ ነው መሰለኝ አይደል? እድሉን ለመዓዛ መስጠት አለብን። እሺ ለምን አንድ እየደወሉች ያሏት ኔትወርኳ እያስቸገረ ነው። ያ እሺ አሁን ቀጥታ መዓዛ የተበደለችውን የደረሰባት ታስረዳ። ወላ ሶፊያ ወላ ሌሎቻችን ሚውት እናደርጋለን። ሶፊ እንደዚህ ስንልሽ እኛ ያመጣነው ሐሳብ እንዳይመስልሽ። እሺ ሶፊ መዓዛና የተለያዩ ሰዎች ሐሳባቸው እያመጡት ነው። ይሄን ደግሞ ሶፊ ኢክለር የማድረግ የሚዲያ ሰው ስለሆንሽ ግልጽ በሆነ ሁኔታ ላይ ማስረዳት ስለሚጠበቅብሽ ነው። እሺ ሶፊ ይቀጥል። አንዴ አዳምጡት። ሐሳቤን የቀየርኩበትን ነው ማለት እኔ ለእናትየው ነው መጀመሪያ የሚወጣውትኝም ሰጧት ብለህ እንትን አትበል፣ ህዝቡን እንትን አትበለው። እኔ ጊፍት የሰጠኝም ሰው የለም። አንድ ጋላክሲ ህይወቴን አይቀይርም፣ ህይወቷን አይቀርም። አዳምጡትና ፍረዱ። አዳምጡ፣ ሂዱ፣ ሌትስ ጎ
ማዛ ትምጣ። ቆይ እሺ ማዛ ትምጣ። አንድ ነገር ስነግርህ እኔ ጉዳዩንም በደንብ ከመጀመሪያው ጀምሬ እንትን ስል ነበር። ማዚ በጣም የምትናገረው ነገር ስላለች ማዚ ስትመጣ ሁሉም ሚውት ያርጋ ጣልቃ ይግባባት፣ የውስጧን እሳት ማውጣት አለባት። ሶፊ በጣም ስለሚያስቸግር ተመልሰሽ ግቢ። ሶፊ ኡስማን አንዴ ከይቅርታ ጋር ትሰማኛለህ? ኡስማን ይኸውልህ ማዚ ስትገባ ሁሉም ሚውት ያደርግና ውስጧ በጣም ማታውቁት የታመቀ ብዙ እሳት አለ የምናውቀው ማለት ነው። ስለዚህ ሁሉም ሚውት አድርጎ ያዳምጣት። ገና በጣም ብዙ ጉዳዮች ባካችሁ ለማዛ ደውሉላት ጋይስ፣ አድማጮቼም ለማዛ ድጋሚ እንድትደውሉላት በአክብሮት እንጋብዛችኋለን። ሁላችሁም ዛሬ የሚሰማ ረጅም አንዳንድ ታሪኮች አሉ። ያን ታሪክ በማዛ ላይ የደረሰውና በተለያየ ጎረምሶች ቤት ላይ የተላከባት የምትደበል ወይም እናንተ እኔ እኮ ማዛ የወለደችኝ ያረጋችሁኝ እኮ እናንተ ትገርማላችሁ። ድምፁን ላሰማችሁ አንዴ አዳምጡኝ። ኦኬ ጎይ እንትን ነው ማዛ የወለደች ሳትሆን መናገር ያዳምጪውና ኦስማን የታፈነች ሴትዮ ናትና እድል አግኝታያለች። ትናገርና ሶፊ ትመልሻለች። አስገቧት እስቲ ማዛ ትግባ። አራለች እሷ ችግር ከሌለ እንዴ ብታዳምጪ ምን አለበት? እኔ እሷ አወራች አላው እኛም እኮ አውሮፓ ሆነን ነው እንዳንቺ የሰማነው። አንቺ ስትናገሪ እኮ እንዳንቺ አውሮፓ ሆነን ነው የሰማነው። ንገርሻ ሶፊ ብላችሁ የምትጠይቁኝ እኔ እናቴ አይደለችም። በእናትነት አዝኛለሁ። ልቤ ተሰብሯል። ያለኝ ረዳሁላት። ከዛ በኋላ ሐሳቤን ቀየርኩኝ። አለቀ በቃ። ከዚህ በላይ ምን ላርጋት? እኔ ሰው ምልከውም የለኝም። ሰው ልክ አደራይታ የምትለውም የለም። ስለዚህ ካለ ስማቸውን ጠርታ ትንገራችሁ ማንን እንደላኩባት። ለራሴ ሀገሬ ካልገባው ስንት ዓመቴ ነው እንኳን ለሷ ሰው ልልክ። ገባሽ? እኔ ልጇ አይደለሁም፣ አልወለደችኝም። እኔ እንደ እናትነት አዝኛለሁ። ልቤ ተሰብሯል እንደናንተ። በተረፈ የፈለገች ማውራት መብታችሁ ነው። ግን ሰው ልካብኛለች ካለች ስም ታምጣ። ወሳቤን ቀይሬያለሁ። ሰው ነኝ። ሰው ስለሆንኩኝ አሰብኩኝ፣ ተረዳው። እነዚህ ልጆች የሚሰማቸው ሰው የለም። ብቻ ካርድ አልቆብኝ እየሞላው ነው መጣው። ስለዚህ እኔ ምንም አይደለች። ቆይ አንዴ ሶፊ፣ እኔ ለአንቺ ጥያቄ ልጠይቅሽ። ይቅርታ። ለምሳሌ የሚዲያ ሰዎች ነን እኛ። እኔ አሁን ለምሳሌ እኔ ጋር በጣም ብዙ የተበደሉ ሰዎች፣ የተቸገሩ ሰዎች ይመጣሉ። ሲመጡ ልኳት እንዴ ሀቢብቲ ልጠይቅሽ፣ ይቅርታ የምጠይቅሽን ጥያቄ እንድትመልሽልኝ ነው ሶፊ። ምን አለ መሰለሽ አንዳንዴ ከምንም በላይ እናት ነች። እኔ እንደማስበው ከሆነ እናት የፈለገ ልታጠፋ ትችላለች። አስተዳደጋ ጥሩ ነው። ልጅም ያጠፋል እናት። አንዴ ላውራና ከዛ ብትመልሽልኝ ደስ ይለኛል። እኔ አሁን ስሚ ብለሽ ብትጠይቀኝ መልስልሻለሁ። ኦኬ ሶፊ፣ እኔ በጣም ብዙ ሰዎች በውስጥ መስመር ይጽፉልኛል ሶፊ እያሉ ቦታ አልሰጣቸውም። እኔ እውነተኛ ነገር መረጃ እስከሚይዝ ድረስ ነው። እኛ ሚዲያችንን ስንከፍተው ሰው ቢሆን ሚዲያ በጣም ብዙ ሰዎች ያውቁታል። የተበደሉ ሰዎች የሚመጹበት፣ የተጨቆኑ ሰዎች፣ የተበደሉ እናቶች፣ ልጅ የጠፋባቸው በአውሮፓ ሀገር ላይ ሆነው ልጅ የጠፋባቸው እናቶች፣ የማይረዱ እናቶች፣ ድጋፍ የሚያገኙ እናቶች የሚጠየቁበት ነው የሚዲያ። ሁለተኛ ነገር ሶፊ ብሎ የሚጽፉት ሶፊ እቺ ሴትዮን አታክ ያደረገችበት ብለው በጣም ብዙ ሰዎች ይናገራሉ። እኔ ለዛ ነው ሶፊ ራሷ መጣ ታስረዳለች። አሁንም በጣም ብዙ ሰዎች ላንቺ ጥያቄ አላቸው። ያን ጥያቄ ግን እንዳይጠየቁ ስጨይባቸው ምንድነው የሚመስለው? እንደ አንድ ሚዲያ እኔም በሆን ብንጫጫ እዚህ ጋር የሆነ ነገር ሽፋንም ማድረግ ነው የሚመስለው። ሶፊ ሳትፈሪ ለምትፈልጊው ጥያቄ እንዲህ ነው። ለምን ዛሬ እንዲህ ነው ብለሽ ያልሰማሽውን ያልመለስሽውን ሚዲያ ላይ ነገ ሌላ ነገር ይዞብሽ ስለሚመጣ እንደ ፍቅር ነው የምነግርሽ። እንደ ሚዲያውንም እየደገፍሽ እኔ ደግሞ ምልክ የፈለጉበት ይበሉ፣ ያልፈለጉትን ይበሉ። እኔ ሰው ከላኩባት ያን ሰው ስንታምጣ ትመጣለች። አሁን እሷ ትናገራለች፣ አንቺን እየወቀሰች ያለች በምን ተገናኛችሁ? ደግሞ ልንገርህ ቆይ አንዴ መናገር እችላለሁ? ኡስማን አይናን ተናገሪሽ። ቆይ ሶፊ አንዴ በእናትሽ ፕሊዝ